ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ እናቶች ጋር እንገኛለን። እስኪ ማዘር ያለውን ሁኔታ ዘርዘር አድርገው ቢገልጹልን። ቀጥ ቢሉ አይዞህ አይፈሩ። እሺ ተጠየቀና አንተንም ሀያትህን አላህ አቆይ። አሚን አሚን اللهم አሚን ያ ረብ አሚን 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 اللهم እኛ እንግዲህ ይኸውልህ አካለ ጎዶሎ ነን፣ ሰርተን አንበላም። አዎ ማዘር እዚህ ተገባን ይኸው አራተኛ ዓመታችንን ያዝ። እሺ ምንም ተታች ብርዱ ይለናል፣ ተውጭ ብርዱ ይለናል። ጉልቻ በድንጋይ ጉልቻ ነው ሰርተን የምንበላው። ሄደን አንጠቀምም፣ ጠያቂም የለን። አንተ ስለጠየቀን በጣም ምስጋናህን እናመሰግናለን፣ እንመርቀሃለን። በረካውን ሁሉ በላይ አላህ አርግ። አሚን አሚን ጎበዝ አላህ አርግ። ምን አርግ ማዘር ገና ይዤ ስመጣ ነው የሚመረው። አላህ ያቆይህ፣ ክፋይንካ ደጋ ይለፍህም ማሜ። ጠያቂህን አላህ አብዛልህ። አሚን። አዎ እንግዲህ እንደምታዩት 4 ዓመታችን ነው፣ ድፍን 4 ዓመታችን እዚህ ከገባን ነው። እንግዲህ በዚህ ሁኔታ ነው የሚኖሩት። አው መኖሪያ ቤታቸው አሁን ቆርቆሮ ናት። እዚህ ውስጥ ነው ተገባው። እንግዲህ እዚህ ውስጥ 4 5 6 ሰው ነው እዚች ቤት ውስጥ የሚተኛው። አይታችኋል። 4 5 6 ሰው ነው እንግዲህ እዚች ቤት ውስጥ የሚያድረው። አንድ ቤት እስከ 30 አባወራ የሚኖርበት አለ እና እነዚህ ነው ወገኖቻችን፣ የኛን የአብራክ ክፍያዎቻችንን እዚህ ውስጥ ብዙ ዘመድ ይኖራል። ስለዚያዋቸው ትላልቅ ሰዎችም አሉ። እነዚህ አሉ። እና እንግዲህ እንዲህ አሉ በሽተኛ ነኝ። ቀጥ በይ እንጂ ማዘር ቀጥ ብሎ ሁሉንም ነገር እናንተ ተመልክታችሁ እንጨት አንሰብር፣ ውሃ አንቀዳ እንጨት አንሰብር። እዚሁ ያሉት ልጆቻችን ናቸው ያዙን እንጂ ልጅ የለን። እንዲህ አለሁ በሽተኛ ነን። ተዛይ ተሬሳው ውስጥ ሰቶሌ ቀበሌ 16 ሬሳ እስር የተኝቶ ተዛ ውስጥ ነው የወጣሁት። አላህና ነብይ ያወጣች እና እንደዚህ አለ ነው ተወጣለች አለምነለ አይነ በሲሮቹን ሁላዛው ግድል ሲያረጓቸው በደማቸው ላይ በጎን ቁጭ ብዬ አላሁ ተዓላ ነፍሱ ሸፍኖ ነው የወጣሁት። እና እንዲህ አለሁ ነኝ። ታላይም የለኝም። ያው ቤተሰብ የለ እንሁ ያገሮቼ ሰዎች በዛም በዚህም እያቀበሱ ነው የምንቀመጠው። አይዞህ አሁን ደግሞ ይደርሱልሃል። አይዞህ የኢትዮጵያ ሕዝብ ደግሞ ለዚህ ማን ብሎት ይደጋገፋል፣ ይረዳዳል። እንደዚህ ወደ ሚዲያ የሚያወጣ ጠፍቶ ነው እንጂ ይሄንን ሰምቶ የሚያስችለው የኢትዮጵያ ሕዝብ የለም። ስለዚህ አሁን ኮሚቴዎችን አዋቅረን ድጋፍ የሚደረግበትን ሁኔታ በደንብ እናመቻቻለን። አይዟችሁ ወገን እያለማ እንደዚህ አይፈጠርም፣ የተሻለ ነገር ይፈጠራል። ይሄንን ቪዲዮ ያያችሁ በሙሉ ሼር ኮፕሊንግ በማድረግ ተደራሽነት እንዲኖረው አድርጉልን። ለባለ ሀብቶችም እንዲሁም ደግሞ ፋብሪካ ላላቸው አካሎች የዱቄት ፋብሪካ አለ፣ የብርድ ልብስ ፋብሪካ አለ፣ የልብስ ፋብሪካ አለ። እንደዚህ ያሉትን ሼር እና ተደራሽነት እንዲኖረው አድርጉልኝ። ዑመር ዘሙኔ ተደቡብ ወሎ፣ በአማራ ክልል ተደቡብ ወሎ። ኸይር እንግዲህ